እህል እያበላሸ ያገሬውን ህዝብ ያስቸገረ አንድ ዝንጀሮ በዚህ አልበቃ ብሎት ሰሞኑን ጦር ወርውሮ በአንዲት ሴት ሀፍረተ ስጋ ላይ ከባድ ጉዳት ማድረሱን ፖሊስ ገለጠ። ከትዳር በፊት ምንም አናረግም አላለም ብሮ እንዴ? ፈተና ሳይፈተኑ ውጤት የለም እኮ። ቱርክ ማድረግ 8 ቁጥር እንደሚያደርግ ታውቃላችሁ? ይሄ ብቻ አይደለም፣ የተለያዩ የጤና ጥቅሞች አሉት። እዚህ ጋር የሌላት ሴት ጡት ማስያዣ ራሱ ብታረግ ምንም አትሏትም። ግን ጆን ዳንኤል ጥፋተኛ ተብሏል። ናዮ ወደ እስር ቤት እንድትመለስ ተወስኗል። እኔ ስለምን ይቀርብኛል? ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ የሚያደርጉ አሪፍ ቪዲዮችን ይዤላችሁ መጥቻለሁ። ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ናችሁ። ይህንን ቪዲዮ እስከ መጨረሻ ተመልከቱ። መልካም ቆይታ፣ ይመቻችሁ። ወንድ ልጅ የዋነው ፈተና አታብዢበት፣ አንቺ ግን በ10 ሰከንድ አስቤዛ በላሽበት። ደሞዙ እስኪደርስ ጥፍሩ ነው የሚበላው፣ ስትጋቡ ቁም ሳጥን በምኑ ሊገዛ ነው? ልደቴ ነው እያልሺው በየ2 ወር ደገሰ፣ ፔዲኪዩርም ብለሺው ከሰው 10 ሺህ ተዋሰ። ሂማኔር ሜካፕ ስትይ የ3 ወር ብድር ወሰደ። ይሄ ልጅ ወዬ ካላልሺው በመጨረሻው አበደ። የኢትዮጵያን ብሔራዊ መዝሙር ግጥም ተናገር። ሙሉን በለው። የዜግነት እሺ ዘምረው እስኪ በዚህ ድምጼ ዘምር። የዜግነት ክብር ዘምር ነው ያልኩህ አንተ። አይ ግጥም በል አላልኩም። ያው ዜማውን ስለማላውቀው አቤት። አይ ዜማው በተለያየ መንገድ ስለሆነ በምን የት ነው የተለያዩ የኢትዮጵያ ሕዝብ መዝሙር ዜማ? አይ አንለቀቀት። ወይ ጉድ! ዜማ በየቦታው ስለሚለያይ አላለም። ከቨር ሙዚቃ አደረገው እንዴ? እንዴት ናችሁ? ቱርክ ማድረግ 8 ቁጥር እንደሚያደርግ ታውቃላችሁ? ይሄ ብቻ አይደለም፣ የተለያዩ የጤና ጥቅሞች አሉት። ምን መሰላችሁ? ሆዳችንን አካባቢ እንደ ቀበቶ ሸምቅቆ የሚይዘን ጡንቻ አለ። እሱ ጡንቻ እንዲጠናክርና እንዲዳብር ያደርጋል ማለት ነው። መቀመጫችን ላይ ያሉትን ጡንቻዎች እንዲያድጉና እንዲዳብሩ ያደርጋል። ይሄ ብቻ አይደለም፣ ካሎሪን በማቃጠልና ሄርት ሬትን በመጨመር ለልባችን ለደም ስራችን ጤናም ጥሩ ነው ማለት ነው። እናም አይምሯችን ኢንዶርፊንን እንዲለቅ በማድረግ ደስታንና ሳቲስፋክሽንን ይሰጠናል ማለት ነው። እና እናንተ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። ድሮም ሴቶቹ አፍልተዋል ማበር ነው የሚፈልጉት። አሁን ጭራሽ ቱርክ ማድረግ ጥቅም አለው ብለሽ በቃ እንዳለ አዳሚ ሼክ ሊያደርግ ነው። ወንድ ዶሮ ጮኸ ከተባለ ሴቷ ዶሮ ምን አለች እንላለን? እሺ ጮኸች፣ ኮከለች። አረ ኮከለች አላለች፣ ኮከለች ጮኸች። ይሄ ፕሮግራም ብሶበታል። ወንድ ዶሮ ጮኸ ከተባለ ሴት ዶሮ አስካካሽ ነው። ምንድነው ይሄ ፕሮግራም? ከቀን ወደ ቀን እየባሰበት ነው ጋይስ። ሁለተኛ እንዳታመጭብኝ። እንደውም ነገ ለምን ወተር ፓርክ እንሄድ? እንሂዳ። ለምን አትሄድም? ምን አገባኝ? ሲጀምር ምን ቅብጥ አድርጎኝ ነው ፍቅረኛ ያዝኩት? እኔ ገና ለገና ያልፍልኛል ብዬ የማልደገባበት የማልጎረጉሮ ነገር የለም። አንቺ ዋተር ፓርክ እንትን ሆቴል በስማቸውን እንኳን በቅጣቸው ማላቃቸው እንትን ምን አገባኝ? በስመ አብ ተጋግዞ መለወጥ ራስን መቻል ምናምን የሚባል ነገር አለ። ስንት ትዳር ምናምን የሚባል ነገር ያስባል ሰው። አንቺ ቀን በቀን የሆቴል እና የፓርክ እንትን ትጠሪያለሽ። ምን አገባኝ? ሲጀምር ለምን ያዝኩኝ? ፍቅረኛ ለምን ያዝኩኝ? ምን አቅብጥ አረፍ ይዘራል አልዘራም። ፓርኪንግ ነው እንትን ነው እንዴት ነው? አንቺ ነው እሷን ጓደኛሽ ነው ያገባሁት። አንቺ ነው ያገባሁት። እዚህ ሁለተኛ እንዳታመጭብኝ እንችልኝ። ሁለተኛ እንደማይ ምክር ነው። ያለህ ብር ትንሽ ከሆነ አጥፈው። ኦኬ አጥፈው፣ ቦታ ይዘባ። ምክንያቱም ትልቁ ብር ሲመጣ ይተከመጣል። ትንሽ ከሆነ ብር ሸኘው። አሁን ምክር ሰምቶ ያለውን ብር አጥፍቶ ያኛውን የት ላስቀምጥ? ኧረ ተው። ምን አይነት ምክር ነው? አንተ ጠላት ነው። አንተ ሰው ትንሽም ቢሆን ልለወጣ ያለውን አክሽፈ ለማስቀረት ነው። ይሄንን ፊት $5000 ይሰጣችሁና ምቱ ብትባሉ ትመቱኛላችሁ? አረ ይሄድሽ አይገርምሽም? ያውም $5000 በብላክ እየመታሁት አንቺንም በዛው ነው የምመታው። እኩል ሰዓት ማለት ነው። ሁለታችሁንም በመነዘርክ ቁጥር ነው የምመታሽ ነው። ትቀልዳለች እንዴ ፊት
እንደው ማርያምን ማለት ነው አንዳንዶቻችሁን በማወቃችን ራሱ እንጸጸታለን አይደለም አውርተን አውቀናችሁ ቀርበናችሁ ቀርቶ በማየታችን ራሱ እንጸጸታለን እንዴት እንደምታስጠሉ አሁን እኮ ነው ሳያችሁ ለካ እንዲቀፋፊ ስከን ያላችሁ ናችሁ ምን አርገውሽ ነው ይኔ ምን ሆኜ ነው በማርያም ምን ዶሮ ጥቁር ዶሮ ረግጬ ነው በግራ እግሬ ዘሃጥ ፊኔ አብሰር ፋዘር ጠላ ቤት ሳገኘው ብሎ አንተን ተሸክሞ ማን ሊወስድ ነው? አንቶኒ እኮ ነው ከበዛይ በቃ ከዚህ ቤት ከረገጡት ስንት ጊዜ ጸባይና ሳምርጂ በቧንቧ ማለት ነው ጠላ ነው ቤት ላይ ችግር ለማይገባም እንዴ እዛ ጋር ቁጻይ ሲመታኝ እኮ ያገኘኝ እኮ አረፊቱ ያስታውቃል ወለት መታኛ በጣም ይበሰሉ ልጅ አለኝ ምን አለኝ ወልጃለሁ ከብጃለሁ አንተ ቤት ሚላስ ሚቀመሰልም ቁጭ ለጠላ ጠጣላ ይኩ ልጅ አልኩ እኮ ነው አረ ዞር በልልኝ ምን ነው ሰው ጋር ስመጣ ቀማላ ታረገፍ አርገፍ ዘላት መጣም ማሳራት አልብሎም ታውቃለህ ቁርስም የለም ይኸው ምሳም አልበሉም እኔ አገባኝ ያለቴ አስለ ብሎ ለልቀይ ቆይ ሽጉጥ የለም በተረፈው ዝምባል በለደፋል አቤት ነው ወንድም ልንገር ያበላሻል ከዚህ ሰውዬ ጋር እንዳትሆን አንተ ሂድልምና ትልልኝ በቃ ሰው ጋባዥ አግኝቼ ነው በቃ ጥሩ ሰው ነው ይጋብዘኛል በቃ ሂድልኝ ማቶ ነገር ይዤ አየራት ያዝ ምንም አልፈልግም እቤት ደግሞ ምን አራተኛ ብርጭቆ እኮ ነው ያከብረኝ ይገባል እንዴ አንተ በቃ ሂድልኝ ማለት ታፈራ በቃ ለያት እንዴ ምን ሆነ ነው አልነገርኩ ነገር አለ እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መቶ ፍጥም ሚስቴካ አዎ ያይና ይታያል ይመቸው ሳልሽታኛለች እንደው መጣያ ሰበብ ይሁንኝ ነው እናቴ ማባቴ ሚስቴ ምቆስ እኮ ነው ቁጭ ብላችሁ ተጠዩ ይሄኛውን ጨርሱ ነው ደግማችሁ አድርጋችሁ እንዴ ቤት አለኝ ብለና አትመለስሽ አልመለስም ቤት አለኝ ቤት እውነቴን ነው ከሚወል ግርግዳ ላይ ቢረጩት ይሻል ነበር ምንም ነው የማይጠቅሙ ፎሪ እኮ ነው ጋቻ ራስ ጋቻ ምንድን አጡ እንዴት ከታላቁ ሩጫ መልስ ነው እንግዲህ ያው እጆን አይታችኋል አይደል የእጅም አለ እንደዚህ እህል እያበላሸ ያገሬውን ህዝብ ያስቸገረ አንድ ዝንጀሮ በዚህ አልበቃ ብሎት ሰሞኑን ጦር ወርውሮ በአንዲት ሴት ሀፍረተ ስጋ ላይ ከባድ ጉዳት ማድረሱን ፖሊስ ገለጸ። ዝንጀሮው በተወረወረው ጦር የቆሰለችው ወይዘሮ ጉዳቱ በደረሰባት ጊዜ የበቆሎ አዝመራ ከዝንጀሮች በመከላከል ላይ እንደነበረች ተገልጿል። ተጎጂዋ ሴት በጦር ከመወጋቷ አስቀድሞ ዝንጀሮን በዱላ እየተከላከለች ለብዙ ጊዜ ከቆየች በኋላ አልታገስ ስላላት ከጎረቤት ጦር ተውሳ በመጀመሪያ ጦሩን ወርውራ ያቆሰለችው እሷ ራሷ ስትሆን ዝንጀሮን በቁጣ ያቆሰለውን ጦር ከላው ላይ ነቅሎ ወዲያውኑ ወደ ተጎጂዋ በመወርወር ከሀፍረተ ስጋዋ አካባቢ የወጋት መሆኑን በሪፖርቱ ተጠቅሷል። የወይዘሮዋን ሀፍረተ ስጋ በጦር የወጋው ዝንጀሮ ይሙት ይዳን ግን በዜናው አልተነገረም። ዝንጀሮ ጉዳ ፈላ ማለት አሁን ነው አስባችሁታል። እሷ ተናዳ በጦር ስትወጋው ማለት ዝንጀሮ አንቺን ወጋሽኝ ብሎ የተወጋበት ነቅሎ ቆይ ጠብቂኝ ብሎ መልሰው ማለት ነው ደግሞ የወጋት ቦታ አጉል ቦታ አያምሩም ሲሳሳም ያምራሉ ግን እንደዚህ መንገድ ላይ ሰው እያያቸው ያስቀና መሞከር ትፈልጋለህ? ከምን ግን አንቺ ነው ይደብሽ? አይደብረኝ። እርግጠኛ ነሽ? እርግጠኛ ነሽ? አንቺ ካልሽ ምን ይደረጋል እንግዲህ። እሷ እዚህ እየተስተካከለች እዛ እንዳይሄድ እሱ ይወርዳታ ባልየው ተቆጥኝ እምቢ አለኝ። ገደረኝ ምን ያየ ነው አንተ ያቺ ልጅ ወድጃት በቃ እንዴት ልሆነ የዚህ ዘመድ ጥየቃ ምናምን ብዬ መጥቼ ፍቅር ውስጥ ገብቼ እንደዚህ መከረልኝ ያቺ ነው አው ያቺ ልጅ ወድጃት እኮ ነው። አረ ምንም ችግር የለውም አንተ ብቻ በቃ በገጠረኛ አለባበስ ይልባት ምን እንደዚሁ አትበላም በዚህ አረ የከተማ ሰው ነው አይደላትም እና ምን ባህላዊ ምናምን ልብስ አዎ ባህላዊ ልብስ ምን ለብሰባት እና በቃ ደርሽ መጣ አየሽ አሁንስ አራራራ በቃ ዛሬ አስተሰማምጣታለህ ነው ማለት ደህና ነው ወይ እሺ የኔ ፍቅር ምንድነው ደህና ነሽ ፍቅር ሊዙር ምን ወዲህ እኔ አባዘለቂቱ ልጅ ነው ቂጥ ምትመታ እሺ በቃ አልመታሽ በጀግና ያንበረከኩ ሰው እኮ ነው ቁጭም በልና እንውራሽ ዞር በል አንተ ሰውዬ ክብረን ጠብቅ ነው ማለት ምን ሆነሽ ዞር በልልኝ ነው ማለት አንተ ሰውዬ አንቺ እንግዲህ በቃ መታሻለሁ እንዲሁምሽ እኔ ነው አራሱ አለሞ አሁን አይደል እንደ የምሰማው ዓለም ላይ ከ7.8 ቢሊዮን ህዝብ መሃል 2.2 ቢሊዮን ብቻ ነው ወንድ ከዛ ውስጥ ደግሞ ያላገባው 1 ቢሊዮን ብቻ ነው ከዛ ውስጥ ደግሞ ነው ግብረ ሰዶም ነው
ከቀረው ውስጥ ደግሞ 130 የሚሆነው እስር ላይ ነው። ሚሊዮን የሚሆነው ከቀረው ውስጥ ደግሞ የአእምሮ ህመምተኛ ነው ጋይስ ተወሰነ። የቀረው እንዳለ ሴት ነው። እና ግን አንተ አሁንም ሲንግል ነህ። ለምን ላስታውሰህ ብዬ በጣም ታስታውስ የለ እንዴ? ምን ሊል ነው ስለ ዞሮ ዞሮ እሱ አንተ አሁንም ሲንግል ነህ። በሰረኩት አህያ ላይ ካልተጫንኩ ፍርድ ቤት አልቀርብም ያለው ሌባ የሰሞኑ መነጋገሪያ ሆኗል። ማሞ የተባለው ሌባ አሰላ ከተማ ገበያ መሃል አህያ ከታሰረበት ሰርቆ ሲሄድ በጥርጣሬ ፖሊሶች ይዘውት አህያው የተሰረቀ መሆኑን ካስመሰከሩ በኋላ ወደ ፍርድ ቤት በሚቀርብበት ጊዜ በአህያዬ ላይ ካልተጫንኩ ፍርድ ቤት አልቀርብም በማለቱ ከቡላ አህያው ላይ ሆኖ ፍርድ ቤት እንዲቀርብ ወንጀለኛው በጠየቀው መሰረት የጣቢያ አዛዥ ጥያቄው እንዲፈጸምለት በማድረጋቸው ይሄው የ8 ጊዜ ሌብነት ሪከርድ ያለው ሌባ በ9ኛው በአህያው ላይ ተቀምጦ ፍርድ ቤት ቀርቦ ተፈርዶበታል። መብቱን ያስከበረ ሌባ ማለት ይሄ ነው። አስባችሁታል? ፍርድ ቤት ለፍርድ እየሄደ የሰረኩት አህያ ላይ ካልወጣው አይሆንም ብሎ ደግሞ ተፈቅዶለት አህያው ላይ ፏ ብሎ ነው ሄደው። ፍሪክም በጣም ነው የሚደብቅ። ኧረ ያቺ ፍሪክማ በሰፈሪ እኔ ጭዊ መሆኔን አታውቅም። ኧረ በላ ጋሽቀጭኑ ጋር ምንድን ነው ያደረግኸው? ማና ያዝ ከክስ የሆነ ነገር አውጥቷል። ሌባ የሌባ ሽማግሌ ነው። ጠንካራ ሽማግሌ ወረዛ ሄድማ ሌባ ነው። አውቆ አንተ ብር እንድትሰጠው አለ አይደለ? ብር እንድትሰጠው አለ አይደለ? ዝም ብሎ እንደውም ነው እንደዚህ አጣልቶ አንስቶብሃል ብር። እሱ ነው የወሰደው። እኔ አልወሰድኩም። እሱ ነው ሁሉንም ሰው ነው እንደዚህ አይደል? እንደገና ሰዋጣባቸዋለሁ። እስኪ ያሳይ በለው። ያስጠላ ሌባ ማንም ጉፋ ሲያምን እንደው አሁን ስነሳም ሲጀመር ነው አምን። አለቃ ምንድን ነው? እረፍት ፈልጌ ነበር። ይሄ ሰውዬ አበሳጭቶ ሊደፋኝ ነው እንዴ? ደከመኝ አለቃ። አሁን አር እንዴ ከረፍት የተመለስከው? 6 ወር ያህል ከዚህ በኋላ እረፍት እንዳትጠይቀኝ አለቃ። ሽንቴ መጣ። እዚህ ሽና። ምን ጠይቀኛለህ? ውጣና ሽና። መጣ አለቃ። አለቃ እየደወለ ነው። ተኛ ቤቱ። አለቃ ቀልደኛ ነህ። አለቃ ቀልደኛ ነው አላለም እንዴ? አንተ ነህ እንዴ አለቃውን የቀጠርከው? እንደዛ ነው የሚመስለው አይደል? አንተ አትማርም እንዴ? ምን ማጥራጥር የሚያንጠለጥል? አማርኛ ስለሆነ ነው ረጋሽ። አማርኛ ስለሆነ ነው። እና አማርኛ አትማርም እንዴ አንተ? አረ የሀገሬ ቋንቋ ይልጋሽ። የሀገሬ ቋንቋ ነው። እንቆቅልሽ ጠይቀህ ትመልሳለህ? ጠይቀኝ። እሺ በቤቴ የምሰጣለሁ፣ ከቤቴ ውጭ የምሰጣለሁ። ሰፈሬ ቺቺኒያ ነው። እኔ ማን ነኝ ነው አሁን ጥያቄ። ረጋሽ አንተማ ቢዩቲፉል ማን ነው? ሊቨርፑል ነህ። የሰሞኑ የሊቨርፑል አቋም ነው እንግዲህ እንደዚህ ሊቨርፑል ላይ ሙድ እያስያዘ ያለው። ቼልሲ አልተሻለም። ትላንትና በአርሰናል ራሱ 3-0 አሸንፈናል። ቀጣይ ሳምንት ደግሞ ሁለት ከአርሰናል ጋር ይጫወታል። እስኪ እግር ኳስ የሚመቻችሁ ሰዎች እስኪ ይህንን ጨዋታ ውጤት ገምቱ ኮሜንት ላይ። ሃይ እንዴት ነሽ? አለሁልህ። እንዴት ነህ? ሁሉ እንዴት ነበር? ውሎ ዛሬ በጣም ቆንጆ ነበር አይደል? አዎ። እኔ የምልህ ወይ ዛሬ አልተገናኘንም አይደል? አልተገናኘንም። አልተደዋወልንም አይደል? ኧረ አልተደዋወልንም። እና እንዴት ነው ካለኔ ቀን ያማርልህ? አጨራረሱም ቢሆን እንዳያምር ልታደርግ እኮ ነው። ምርጥ ቀን አሳልፈ ያለውን ሰው እየመታ እዚህ ጋር ነጅሰው። አንድ ሰው ዓለም 99% ቢያምንበትና በራሱ 1% እምነት ባይኖርበት ስኬታማ መሆን ይችላል? አይችልም። ዓለም በሙሉ ዓለም ላይ 8 ቢሊዮን ህዝብ አለ። ዓለም ላይ ያለው 7 ቢሊዮን 999 ሚሊዮኑ ህዝብ አዶናይን ቢቃወም፣ አዶናይ ግን ብቻውን በራሱና በአምላኩ ቢተማመን እነዛ ሰዎችን ኦቨርካም ማድረግ ይችላል። ይሄ ዓለም ላይ የኖሩ ሰዎች እውነታ ነው። ትኩረታቸው ሰው ለኔ ምን ይለኛል ሳይሆን እኔና አምላኬ ምንድነው ምንለው ነው የሚሉት። ያን የሚያደርጉ ሰዎች ፓብሊኩን ይመሩታል ማለት ነው። ዓለም የምትመራው በጣም በጥቂት በእግዚአብሔርና በራሳቸው በሚያምኑ ሰዎች ነው። ታችኛል እና አይታችኋ የሚታች በዚህ ጉዳይ ምን ትላላችሁ? እስኪ እናንተንም ሀሳብ እንስማው። ማን ነው ግን ዘፈኑን የመረጠላችሁ? በዛሬው ዕለት ጠቅላይ ሚኒስተር ዶክተር አብይ አህመድ እና የሲንጋፖሩ ጠቅላይ ሚኒስተር ተገናኝቶ ነበር። ይህንንም ነገር ሲኤንኤን ኒውስ ዘግቦት ነበር። ነገር ግን
ማጀቢያ ሙዚቃ የተጠቀመውን ላግኝሽ ማታ ማታ የሚለው ነው። በዚህም በርካቶችን አነጋግሯል። አስባችሁታል? ፕራይም ሚኒስተሩ ወርዶ ሲሄድ የተሰበሰቡ ሰዎች የኳይሮቹ ማለት ነው ላግኝሽ ማታ ማታ እያሉ ሲቀበሉ ማለት ነው። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሏ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ በእጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለው። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘው ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ይህ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ነግባ አባይ ጓደኛዬን አስታወስከዋ? ሰላም ነው ፋዘር? አጫውቶሽ እቀይሽ ልመጣ ነው። ብራዘር ግባ ተቀመጥ። እንዴ ነው ልጅ ሳሙኤል? አረፍ በለ። ሰላም ነው ፋዘር? ክብሩ ይስፋ። እኛ አለን። እንዴት ነው አባት? ደህና ነው። ስጋው ላይ ልጁ ኧረ ተጫወት። እሺ ተጫወት እንጂ ልጄ። እንግዲህ እንብላ እንዳልል እኛም በእናንተ እድሜ ነው ይህንንም ጮመውንም ምኑንም በልተን ኮሌስትሮል ዩሪክ አሲድም የመጣብህ ይቅርባል። አሁን ለልጅ መጥፎ ነው። እንቁባችሁ ጥሬ ስጋ ለትልቅ ሰው ብቻ ለልጅ አይሆንም። እንደውም ጥሩ ነገር አለ ለአንተም ይሁን። ያዝችን እንግዲህ ስጋውን እያየ ዳቦ ብላ ልጄ ብላ። ለልጅ ጥሩ አይደለም ስጋ። ዳቦውን ብላ። ምን ነው ድርቅ አለ? ውሃ ነገር ይምጣልን። አይ አስፈልግም ፋዘር። አይ ምራቅ ያለ አይደርቅም አንቀኝም። ራስ ጨርሻ ለምጣ ራስ መጣ። እንግዲህ ምንድነው የምታስቀምጠው? ያዘውን በይልኝ ለመንገድ ይሆናል። አዎ ማይ የተረገሙ ሰው። እሺ ፋዘር አመሰግናለሁ። ያዝ 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 አጨፍ ጋስ ሹፌር የለውም። ሰልፍ ድራይቭ ነው። ሰልፍ ድራይቭ ምንድን ነው? ራሱ የሚነዳ መኪና ነው። ቴክኖሎጂ አታውቅም እንዴ? ምንድን ነው? እንደዛ ነው። በቃሽ፣ መልካም መንገድ የኔ ወንድም። ደግሞ አንተን በጨንቁ መኪና ሰው የለውም ብለህ ደግሞ አንተን ተናገረ ወደዛል ቁረር መጣ ናት በእናትህ ሰው የለውም ደግሞ ትላለህ። ጎዶሎ ሲያስጠላ። ወይኔ ጀግና ወንድ ነኝ ብዬ ልዋረድ ነው። እርቦኛል ብለህ እኮ ነው የመጣሁልህ። ብላ እንጂ። እሺ። በነገራችን ላይ የሚያቃጥል ነገር የሚደፍር ወንድ ዳጣ፣ አፋኝ፣ ሚጥሚጣ ምናምን የሆነ ጀግና የሆነ ወንድ ነው ሲመቸኝ ነው የምልህ። ብለሽኝ ነው የፈራውን ዛቀው። ወንድ ልጅ ፈተናው አቃጠለህ እንዴ? ኧረ በጠራ ብላ አይኑ ሊወጣ ነው ወደ ውጭ። የምታጣለኝ የሚያቃጥል ነገር እችላለሁ ብለኸኝ አይደል እንዳያመጣውልክ። ይሄ ምን ይመስላል በእናታችሁ የወንድ አልጫ። ስንት ወንድ ነው ማይችለውን እችላለሁ እያለ ማይሆነውን እየሆነ ለቺክ ሲል ማለት ነው። ብቻ ቤት ይቁጠረው። ይሄ ምንድነው? ምንድነው? አዎ አገጥ ወስደኝ። አንተ መቼም አትጠብስም። መቼም አንተ ለበን እያወቅህ አይደል? መቼም አትጠብስ። መጥበስ አይደለም ሴት አታወራ። አትናቀኝ በእናትህ። እኔ አሳያለሁ። ተፈጥሮን እያወቅሁት እኔ እሺ፣ ተፈጥሮን እያወቅሁት ማማ ነፍስ ነው እማይ። ኧረ አሁን በዚህ ፍጥነት አዋራው ልትል አዋራው ልትል ማለት አዋራ ብዬ ወደ ድምጼ ድንገት የተጀላውልብኝ መሰለህ። ተፈጥሮ እኮ ነው ታዲያ፣ ተፈጥሮ ነው ነግሬሃለሁ። መጀመሪያ አረፋ እንደዚህ መያል በሞራሌ ላይ ተረመመት ውስጥ ያልከ መቼም አንተ ፕሩፍ አደርግልሃለሁ፣ አሳያለሁ። አሁን ተመልከት፣ ሄድ ተዋራ ማማዬ በስመ አብ በጣም ቅሽት ነሽ። በነገር ምን ታረጋዋለህ? ከላይ ነው የምትይው እሱ አዳልቷል እያልሽ ነው። ኧረ እንዴ ምንድን ነው ምኑ? እላይ ላይ ሽንታ ነው ሸና እላይ ላይ ሽንታ ነው አይደለ? አንተ እዚህ ጽዳትን እንኳን ሳጠብቅ ነው አይደለም። አልጋሪ በምትሻለው ወንድ ነህ ሴት ምንድን ነው? ሻሁን ይሄ አይ ተዋርጃለሁ። በእናትህ እላይ ላይ ለቀቀው ነው እየነጀስክ እያላችሁ እንጂ ዛየር ጉድ ነበራለሁ። ያው ሽንታ ነው አይሆንም። ለሴት ብዬ እየነገርኩ አሰማና ምንድን ነው ይሄ? ምንድን ነው? ምንድን ነው? አዎ አገጥ ወስደኝ። ቢጫ ሽንት ወይ ውሃ አጠጣ። እኔ እንደሆነ ይታስጠላ። ጭራሽ ቢጫ ነው ሽንቱ። እዚህ ጋር የሌላት ሴት ጡት ማስያዣ ራሱ ብታረግ ምንም አትሏትም። ግን
ያላት ሴት ስትነፍስ ትናደዳላችሁ። ያማችኋል እንዴ? ቆርጠን እናስቀምጠው በኪሳችን እንያዘው ሱሪ ያስረብሰን እንላከው። ይቅር ብለነዋል። አንሹ ማን እንዴ ነሽ? ጀለስ ቺኩን ሲያስተዋውቅ ገርፍሬንድ ይሆናል ያልኩሽ። ታውቃት እንዴ ነው ግላዲያተር አይደል እንዴ የምመስለው? አይ ራሴ ጓደኛ አትባስ መጣባክ ቲኬት እንቁረጥ። ምን ነግባን እኔ በባዛን ራይ ትራብ ሸለቆ ፊት ምንድን ነው የምትለው? አንተ ልምታት እንዴ? ተው እንዴ በቤቢዬማ እንዳልመጣ ቢበረቦኛል እባክህ። አዎ በቃ እኔ መርቦኛል። እንደው መርጥ በነግባ ነው የለመደው ነው። ቢብኒ ልትባል በላ ምንድን ነው ምን መብላት ነው ፈልግ? እኔ ፒዛ ነው የምፈልገው። አሻን ብላ ምን ችግር ትመጣ እንዴ? አሁን ቤተሰቦቼ ላይክ ሰብስክራይብ ኤንድ ሼር የምናደርግበት ታይም ላይ ደርሰናል። ሁላችሁም እንግዲህ ይህንን ቪዲዮ እዚህ ድረስ አይታችሁ ከመጣችሁ ወዳችሁታል ማለት ነው። ሁላችሁም ላይክ እንድታደርጉ ጠይቃችኋለሁ። ለእናንተ ቀላል ነው፣ እኔን ስለሚጠቅመኝ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። የተሰማችሁን ሀሳብ አስተያየትም ኮሜንት አድርጉ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። አሁን ቪዲዮአችንን እንቀጥል። ጆን ዳንኤል ጥፋተኛ ተብሏል። ናዮ ወደ እስር ቤት እንድትመለስ ተወስኗል። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ አውሮፕላን ውስጥ አምባጓሮ በመፍጠር ክስ ተመስርቶባቸው ጉዳያቸውን ሲከታተሉ የነበሩት 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ ሰጥቷል። በዚህ መሰረት 5ኛ ተከሳሽ የነበረችው እሌኒ ክንፈ በበቂ ሁኔታ ራሷን በመከላከሏ ፍርድ ቤቱ በነፃ ያሰናበታት ሲሆን እነ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ወይም ናዮ የቀረበባቸውን ክስ ማስተባበል ባለመቻላቸው ጥፋተኛ ተብለዋል። ልጇን በማረቢያ ቤት የወለደችው የዲዲያ ነጻነት ወይንም ናዮ በዋስ ተለቃ የነበረ ቢሆንም ጥፋተኛ በመባሏ ወደ እስር ቤት እንድትመለስ ተወስኗል። በተጨማሪም ጥፋተኛ በተባሉ 5 ተከሳሾች ላይ አቃቢ ሕግ የቅጣት አስተያየቱን እንዲሁም የተከሳሽ ጠበቆች የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 2018 ዓ.ም ቀጠሮ መሰጠቱን ከዛሀበሻ ያገኘነው መረጃ ያመለክታል። ገና እጇን እጄ ስደባብስ ፕሊዝ ልቀቃይም በጂሰስ አንቺ ከሌለሽ ደስ አይለኝም ደስ ቶሎ ተመለሽ ብላኛለች ማዘር የምንሸፍን ሌለም ከበር ተቀጥራለች እንደኔ ሲስተር የት አምባሳደር አሁን ካልገባው ነው ኩል ፎገር አይዞሽ የኔ ሲስተር እሸኝሻለሁ እስከ ቤታችሁ በር አሁን በጣም መሽቷል አትውጣ ከሰፈር ደሞ እንዳይ ትልቁ ብላዘር በርተዘግቶ ውጪ እንዳታድር ኦ ዘልዬ ገባለሁ እኔ በአጥር ብለን አልፋለን። ይሄን የኤቢ ስቃይ ይላል ራሷን ሰዓቶች ምንድን ነው? ትልቅ ስለሆነ ነው። ዛሬማ ቆርጣለሁ። ይሻላል ብትቆርጠው ይሻላል። አንተ በበሽተኛ ዋና ምናምን ብትሄድ ደግሞ በቃ ጭራሽ አይሆንም። ይሄ አይሆንም። እኔ ፍቅር አንድ የመጣው በቤት ጀርሽ ልምጣ በገንዘብ ከምትበልጥ ወንድም ጋር ስትጫወት እንዴ ጌም አጫውተኝ። ጌም የለውም እኮ አቡስዬ ታች ስልክ አይደል? ጌም አጫውተኝ የለው አታታው ጌም የለውም። ምን ሆነ ነው ቤተሰቦች ለምንድን ነው የሮጡ ይመጣ ምንድን ልጄ ምን አርጎ ነው? ለምን አመከው? ምን አርጎ ነው? ምን አርጎ ነው? ገደልከው? ምን አርጎ ነው? ሰበረኩ ይሄው ምንድነው? ባንቺን አረጋጋቸው ልጄ ትረስ ነክሶታል። ነክሶ ነው የገደለው። በኢየሱስ አባትሽ ንገሪያቸው። ምንም አላረኩትም አላጮትም ያልኩት ይባላል። ተረሰበታል። እውነት ምን ይሰሙት አጣሰውትም ምን ሰው ነው ያመጣሽብኝ? ይረጋጉ ይረጋገደለ ውርስ ልትወስድ ነው ገለህ ነው ራስ ውርስ ጋር ደረሰ ነው። ሄኖክ ጀግና ይላል። እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጽሽ ነው ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል አሁን አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ?
እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትዕግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 ዓመት ለፍቷል። ያቺ 7 ዓመት ማለት ነች የእናንተ ዛሬዋች። እሺ እናቶች፣ ኧረ ማዘር ልጆችን ጉድ አረገ ያስጠናሉ። እንዴት ነው ጥናቱ? በቃ ቀጥል የፈላው አልተቻላችሁም። ባዮሎጂ ነው ናታ ይሄ ጠራቃ ናታ ዋች ለሰይፉ ከሬዲዮ እና ከቴሌቪዥን የቱ ይበልጣል? ሬዲዮ። ፈጣሪ ሆይ እባክህን እንደው ከሰጠኸኝም አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅምና በጣም ነርቨስ ሆኛለሁ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲወላችንም ጉጉት ነው እና ምን አይነት ሰይፉ ፋንታው እናት ነው። እንደ ማንኛውም ኢትዮጵያዊ ተምሮ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ ወረቀቱን አመጣ። ይሄንን ጨርሰህ ግባ ብሎ ያረገልኝ ሰው ነው። እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። ጅም የሚሰራው ጀለስ ሞቶ ለቅሶ ስደርስ እንደገፋ ቦታ እንደተጀነደ እንደገፋ ቦታ እንደተጀነደ እሱ ይግፋት ብለተን እሱ ይግፋት ወንድሜ አታነ ወንድሜ አታረ ሽሮ በረጎ መልካም ሰው ነበረ። እኔ ምን ነው ግን ይሞተው እንዲሁ ይኸው ገፍቶ ኮንዲሽን እጠብቃለሁ ብሎ ወደ ቤት ሲሮጥ ነው አሉ እንቅፋት መጥቶ ተደፈ። ኮንዲሽኑ ሳይበላ ሞተ። ሽሮ እየበላ ነው። አታዩም? ፊቴን ወዝቦዞ ነው። አንቺ ማር የሆነ ገባብደሻል። ምንድን ነው አልኩሽ እኮ በቃ አልኩሽ። የሆነ ነገር ልነግርህ ነበር ግን በቃ ቶ መጀመሪያ አትናገሩትን ነገር ለምን ነው የምትው? ንጥረ ደደብ ኤክሰለንት ፕላስ ንጥረ ደደብ። ሄሎ ወይ ቤቢ ቅርታሽ አበሳጨው እንዴ? አላበሳጨሽ ነው የሚለው። እኔ እኮ ባንቺ ንዴት ማለት ነው ያልሆነ ውሳኔ ወስኜ ነበር ህይወቴ ላይ ገብቶሻል። ወይኔ ጉዴ! ራስን ልታጠፋ ለኔ ብለህ? ራስን ልታጠፋ? የምን ራስን ላጠፋ ነው? ስጋ ቤት ገብቼ ነበር እኮ ከማን በታች ነኝ ብዬ 1 ኪሎ ስጋ ዝጌ በልቼ ነበር። ሁለተኛ እንዲህ እንዳታረግ የምር። ስጋ በልቼ ነበር ማለት እሱ ነው መጥፎ ውሳኔ? ምን ማለት ነው? እና ስጋ በኖርማል ቀን ልብላ እንዴ? እኛ እኮ አውደ ዓመት ላይ ነው እንጂ አዲስ ዓመት ምናምን ላይ ነው እንጂ ስጋ በፍጹም አይተናገም። የኔ ጌታ የምር ከልቤ ይላል። የደሃ የሚባሉት ነው እንዴ? ቆይ የደሃ እናቴ፣ እነሱማ የኛ ሰፈር ሀብታሞች ናቸው። እኔ ከነሱም በታች ነኝ። ገብቶሻል? ወይኔ ያዘንኩልህ የኔ ጌታ። ችግር የለውም አትዘኝ፣ ግን ህይወቴ ሊቀየር ይችላል። ሄሎ በቀሉ አረቄ ይላል። ከቻልሽ ቶሎ ነይ በእናትሽ፣ እናቴን በጣም አሟታል። ምን ሆና ነው? ራሴን በጣም አመመኛለች እና ተኛች። ከዛ በኋላ ምንም አልለቃችም። መች ነው ያመማት? ቆይቷል እኮ። መች ተደነግጫለሽ ብዬ ነው እንጂ ያልነገርኩሽ ወር ሞልቶታል። ምን? አዎ ሲጨንቀኝ ነው የደወልኩልሽ እንጂ ሕክምና ቦታ ምናምን ወስጃታለሁ፣ ግን ምንም እስካሁን አልለቃችም፣ አልዳነችም ምንም። በቃ በዚህ ሁኔታማ አተርፍም እና የሚሆን ነገር ከሆነ አንድ ነገር ልሞክር። ምን? አረቄ እንዴ? አረቄ ምን ያደርግላታል? ዝም በል
ይሄን ላሸትታት አሁን። እስቲ ጨርቁን አቀብለኝ። እሺ እንዴ ፑላፕ ቅጁ ቶሎ በይ። እነርሱ እርስ በርስ በደንብ ነው የሚታወቁት። የኩባያ ወተት የለውም ማረፋ። የዘንድሮ ሴቶች አይምሮ ሸፋፋ። ፍቅረኛ ጋር ሲግማ ነኝ የሚለው ጀለስ። አረ ምን ሆነ ነው ቆምኮ በእናትህ ርቦናል። ለብስራ አረ እቺ እኮ አላገኛት ብዬ እኮ ነው። ርቦናል። የምሬው እቺ እኮ ነው እየጠበቅኩት ነው። እሺ አፍጥነው በእናትህ ቶሎ በል አፍጥነው። እንደውም ያው የቻት መጣች እኮ ነው። እና ለምንድን ነው ያኮረፍከኝ? አባ እኔ ምንም አላኮረፍኩም። ታንኩ አንዲያ ሚው አረ እኮ የኛ ሲግማ ይቅርታ በቃ ደውልልሃለሁ። እሺ በቃ በኋላ ነው ወገርሽው። ባይ። እና የት ነው የምንበለው ምግቡ? A few moments later. ሙዲዛን ሊቶሎ አይመጣም እንዴ? ቆየ። ኧረ ተው በእናትህ ዳንኤል ቀለደብን ዛሬ። ይኸው መጣ። ይባችሁ እንዴ ደረሱት። እንደዚህ ጨዋታ አይመችኝም። ናውራ ይሄ ለሁለት ቀን ለሶስት ቀን ብቻ አይደለም፣ በቃ ወሩን ሙሉ አመቱን ሙሉ ነው ሙድ ነው የሚይዙበት ማለት ነው። ፍሬንዶች አፍ ውስጥ አትግቡ፣ በቃ ብር እያሉ አመቱን አይ ላቭ ዩ ሶ ማች። ይሄ ባለቂ ጭራሽ አፈቀርኩሽ ይልሻል። ይሄ ኦፕን ማውዝ ንገሪው። እሺ ይሄ ዋተር ሜለን ራስ ደግሞ አጠገብሽ ሲመጣ ምን እንደምትጠቂያለሽ። አጠገብሽ ሲመጣ ስቶፕ ራይቲንግ በይው። እሺ ስቶፕ ራይቲንግ ኮአዌ በይው። እሺ የማን ጓደኛ እንደሆንሽ አያውቅም። ዝንት የስ ናይን እንግሊዘኛ ከየት አመጣዋለሁ? ያምሻል ኢሞሽናል ሰውን ማውጣት የኛ ባለ እንግሊዘኛ ዝንት የስ ኔቨር ማይንድ ዲስሚስ ኪስ የሆነ ሰውዬ መጣልሽ ደግሞ ልክል ሁሉም ነገር ዋን ነገር ልንገርህ አትመጥናት። ሺ ኢዝ አባቭ ዩ ዝንት ኢት በምንም አይነት ሁኔታ ሁለታችሁ ማቺንግ ልታረጉ አትችሉም። እኔ ደግሞ ከዚህ በላይ ልናገር ነበር። ሳይኮሎጂ ይጎዳል ብዬ ነው። እሺ ሳይኮ ዝንት ኢት እስቲ ዝም በይ እስቲ መጀመሪያ የሰው ህይወት ውስጥ ጣልቃ ከመግባትሽ በፊት ይሄን እንግሊዘኛሽን አስተካክል። አንተ እኮ ስቶኔር ነህ። እስቲ ነው ወደደቅ እንግሊዘኛ ተይውና እስቲ አትሞሙ በይ እስቲ አታሞ። ለሊት ግን ለምንድን ነው መሰማን በለው ማለት እራት አለሽ ወደዛ በኩል ወደዚህ በኩል ደግሞ ቁርስ አለ። መሀል ላይ ለምንድን ነው ማንበላው? ለምንድን ነው የምንራባው? ለምን ስለ ጤናችን አናስብ? ኩዮቹን አታያቸውም? እነ ናሆምን ቤተሰብን ቀጥ አድርገው እንዴት አድርገው እንደሚጦሩ። ለነገሩ ምን አይን አለ አንተ? አይንማ ቢኖር ታይ ነበር። ምን አይን ቀና ብለህ አንተና መንሱርን አትይ እና ለሙዲን አትይ። ፋዘር ጫማ እንለካካ ብሎ ነው ልጅየው ማለት ነው። እሱን ከሌላ ልጅ ጋር ሲያወዳደር ልጅም አባቱን ከሌሎች አባቶች ጋር እያወዳደረ ማለት ነው። ልጅን ማወዳደር ጥሩ ነው ብዬ አላስብም። ማለት የከሌ ልጅ አየ እንትና ምናምን አይባልም፣ መጥፎ ነው። ኧረ ፍላሽ ላይ ታብርታል ተፎገር ካባ። እሺ ጠጋ ልጣጮል ነው ማን ጾምላ አረ ዶክተር ጧት ስነሳ አልቻልኩም። በቃ ዝም ብሎ ወገቤን፣ አንገቴን፣ ራሴን በቃ ፍሬን ምን ማይቆረጣጠመኝ ቦታ አለ ዶክተር። በጣም ነው እያመመኛለሁ ጧት ስነሳ። ጧት ስትነሳ ነው እንደሱ የሚያደርግህ? አዎ ጧት ነው እንደዛ የሚያደርግኝ። በቃ ከሳት ተነሳ። ዶክተር ቢቸገረ የድሮ ሴቶች ንፋስ ሲመጣ ቀሚሳቸውን ነበር የሚይዙት። እሺ የአሁን ሴቶች ግን ንፋስ ሲመጣ ጭንቅላታቸውን ነው የሚይዙት። ወይ ጂም የማይሄድና ኳስ የማያይ ወንድ ጠበስኩ አይባልም፣ ሲስተር ናት ነው የሚባለው። ትንሽ እስማማለሁ በዚህ ልጅ ሐሳብ ማለት ነው። ወንድ ልጅ ከሁለት አንዱ ማድረግ አለበት፣ ወይ ኳስ ማየት አለበት ወይ ደግሞ ስፖርት መስራት አለበት። ከትዳር በፊት ምንም አናረግም አላለም ብሮ እንዴ? ፈተና ሳይፈተኑ ውጤት የለም እኮ አባቴ። ብታንኮራፋብኝስ? ዘንድሮ በሴቱ ነው የባሰው። ሰዎች በሴቱ ነው የባሰው። እንደ ችግር አለብህ እንዴ? አንተ ራስህ ችግር አለብህ? አዎ አለብኝ። ተግባብቶ ችግራቸውን እያወሩ ምን ይሻለኛል? ቀላል ችግር አለብኝ እና እናውጋ ብሎ ነው ቁጭ ብሎ ችግርን እንዳለ ቦሴ እሺ ጠራ። አሎ ተሸነፍኩልሽ ተሸነፍኩልሽ ታጉብ ታውጋራ ወባለ ፍቅርሽ
ተጎበታው ጋራ ስለ ፍቅርሽ ልጓርዋርልሽ የዝንጀሮ ዝርያ ያለብህ እንዴ ጌታው ምን ይሄን ጋራ ለጋራ ያስከዲያል የልጓጅ አምሊ ሴቱም ቢያለ ዘንዱ አጠብሎ ጀንጃኛ በጣም ነው የቆረጥኩት ወይ በስቴፕለር አስ ግርዛት ይላል ምንድን እኔ ያው ልጁን አምጣ ልጁ ኧረ እኔ ነኝ ማን አንተ ምን አንተ ልትገረዝ አው ሄድ ትቀልዳለህ ልጁን አልቀለድኩም እውነቴን ነው የት ነበርክ እስካሁን ስማር ያው ትንሽ ቢዚ ሆኜ ጊዜ አልፎብኝ ነው ቤተሰቦች ረስተው ነው በሉት እንደዛ በሉት ሪሳዋ አንተ ማን ምን ያርግልህ ጨርሳል እኮ እንትን ያርግልህ ኧረ እባክህ እንትን ትሸናለህ አዎ ትሸናለህ ሰደው ሰላም ጋይስ ፋዘርን ፍራንክ ልናደርገው ነው ተከተሉ ፋዘርን ፍራንክ ፋዘርየው ተኝቷል ምን ሊያረጋቸው ነው አንተ ደፋር ከአባት ጋር እንዲሳፋጣ እሺ ነካ ነካ እያደረጋቸው ፊታቸው እንዲኮረኩረ ምንድን አስባችሁታል እናንተ እናንተን አባት እንደዚህ ፕራንክ ብታደርጉ ምን አይነት ሪስፖንስ የሚሰጣችሁ ይመስላችሁ? ምን አገባኝ ለብረው ምከፍለው ወንድ አይደለ እንዴ እና ቦንስ እሺ 50 ምን አገባኝ እንዴ ቡናውን አፍተኝ ሳራ ቶሎ በይ አንተ ሚኒባሱ አስቸገረኝ ዶልፊን ገዛል ዶልፊን ገዝቼ ሰጠው አንተ እንኳን ሰርተ ልትለወጥ ሐሙስ ቀን አርስ ብዬ ሰጠውን ጫት ለሶዮ ቅዳሜ ያረሰለ በሙቋ አቅሞት የሶስተኛ ቀኑ ሶዮ ከመረቀነ አጎቱን ሳይቀር እኮ ማየ እያለ እየጠራኩ ነው አንተ ጣባራ አስቀሞካች አናግሪኝ ወዴት ነው የምትሮጪው እዚህ ቡና ምናምን እያልሽ እንትን አትበይ እዛ 40 ምናምን ካር የጫት እርሻ አለኝ አልኩሽ አይደለ ማን ይውረሰው ባይወርሰው እንኳን ቁጭ ብሎ የሚቀመው ፈልጋለሁ ነው ቢያንስ ቁጭ ብሎ የሚያቃቅመኝ አንድ ልጅ አትወልጂልኝም በልቀቀኝ ቡናውን ላምጣልሽ ያለቃ ተመችታለች እንዴ ብቻ አስቡ እስቲ ከሷ 7 ልጅ ሶስቱን በዚህ ጋር አስቀምጭ አንዱን እሽኮኮ አድርጌ ስቅም ከዛ በዚህ ጋር የተቀመጡ ሶስቱ እየቀነጠሱ ሲሰጡ በዚህ ጋር የተቀመጡ ሶስቱ ደግሞ አንዱ ለውስ ሲፈለፍ አንዱ ኮካ ሲከፍት አንዱ ቡሪ ሲያስተካክል እሽኮኮ ያረኩት አንዱ ደግሞ መሐላኔ ተይለኝ የወለጋ ጊቤ ቁጭ አድርጎ ማሳያስ ያደረገኝ ያኔ እኮ ነው ተቃመ የሚባለው ከዛ አስበው ማታ ምርቃኑን ደግሞ እሷ ስትሰብረው አርግልኝ ያረጋል በላውን ተነስና 7 ዙርባ ለሰዓዳ 9 ዙርባ ደግሞ ለአብርሽ ሰጥና ከሚል 14 ዙርባ እንዲ ሲጣርገ ተቀበል ባዶ እጅን ሳትቀበለው ብትመጣ ያን ዶልፊን እላይ ላይ ነው የምንሄደው ቀጥላውን ተነስ ቶሎ በል ወይ ቡናውን ሳይጠጣ ለሄድ ነው ተይው ስራ አለበት ነይ አንቺ ቁጭ በይ እስቲ ቁጭ በይ ይሄው ቁጭ አልኩ ምንድነው አንቺ እኮ እኔ እኮ ላግባሽ ነው ያልኩት ምንድነው እንደሚያኮራሽ አሁን ላየሽ ሰው እኮ ላግባሽ ሳይሆን እኮ ሂርና ላስቀምሽ የተባልሽ እኮ ነው ይመስሉ ኩራትሽ እኮ እስኪ ከጫቱ ጣ ወዴት ሳሪ አግቢኝና ቤተሰቦችሽን ሰርጋችን ላይ በዝግ ላስቀማችሁ ሰፈርተኛውን እስቲ ጉላ አስተኙ አስበሽዋል የመስክ ፎቶአችን 40 ሄክታር የጫት እርሻ ላይ እንዴት እንደሚሆን የጫጉላ ሽርሽቻችንን ራሱ ጸግሽ በለጪ ከፈለግሽ አይቶ ማመን እንደፈለግሽ እያልኩሽ እኮ ወንድሞችሽ ራሱ ማለት በፈለጉበት ሰዓት እየመጡ የሚቀሙበት ላንቺ 3 ሰራተኛ ቀጥሬልሽ በፈለግሽበት ሰዓት እየበላሽ እየጠጣሽ ቀጥታ ከማሳ ኦርጋኒክ ጫት እየመጣልሽ እየቃምሽ ኑሪ እኮ ነው እያልኩሽ ያለሁት አንተ ግን ያመሃል አይደል ካልቃምኩ ነው የሚያምም ሲጀመር ነው ያሉት አለው ሲቀጥል ደግሞ ያንተ ቦን እንኳን ወይ ከኔ ወይ ከጫት አንዳችንን መብረጥ ነው እውነት ከጫት ከአንቺ ዛሬ ደንቆሮ ቤተሰቦቼ ዛሬ ቪዲዮ ያያችሁትን ይመስል ነበር እንዴት ነበር ተመችቷችኋል እዚህ ድረስ ካያችሁ ወዳችሁታል ማለት ነው ላይክ አድርጉ በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ ሰላሙን ጤናውን ብዝት አድርጉ ይስጣችሁ ቻው